በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረ ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረ ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ኢሳያስ ያየው እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረ ዘምሩ ለእግዚአብሔር የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ያልተቀደሰ ለምጽ ያነደደው እንዴት ይችላል ሊያመሰግን በል ፍቀድልኝ ፍቅር ነህና ልግባ መቅደስ ላቅርብ ምስጋና በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረ ዘምሩ ዘምሩ ለእግዚአብሔር የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ዙፋን ታየኝ ትምክህቴ ሆይ ስትመሰገን እንኳን ወደ ፍቅር ወደ ተሞላባትና የበረሃ ንግስት ወደ ነችው ወደ ድሬዳዋ እንዲሁም ወደ እግዚአብሔር አብ ቤተክርስቲያን እንኳን ደህና መጣችሁ። እግዚአብሔር አምላካችን እናንተን ስለሰጠን እናንተን ስላዘዘልን ለስሙ ክብርና ምስጋና ይድረሰው። እንግዲህ መጀመሪያ ራሴን አስተዋውቃለሁ። መጋቢ ሀብታት ቀሲስ ፋሲል ኃይለማርያም እባላለሁ። የዚች መቃኛው ቤተክርስቲያን ዋና ቆርቋሪና አሰሪ ነው። በሰማይ በምድሩ ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት ልዘምርልህ ባይገባኝም ዝም የሚል ልሳን አልሰጠኝም በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረ ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው እመቤቴ እንዴት ድናለሁ እመቤቴ ከሰይጣን ፈተና እመቤቴ የአማኑኤል እናት የጌታዬ እናት ለንስሐ አብቂኝ እንዳልሞት በድንገት ነይ ነይ እመቤቴ ነይ ነይ እመቤቴ ነይ በሏት እስቲ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ አንቺ ምርኩዜ ነሽ እመቤቴ መንገድ ሲያስብብኝ
እመቤቴ የተስፋ ስንቄ ነሽ እመቤቴ እንዳይጠና ራቤ እመቤቴ ወገን አልባ ሆኜ እንዳልጨነቅ ዘመዶኜ ድንግል ኀፍረት የሚራቅ ነይ 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 እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ እንደ ቅዱስ ኤፍሬም እመቤቴ ጸጋሽ ይብዛልኝ እመቤቴ በዘመኔ ሁሉ እመቤቴ ሰላም እንዳገኝ እመቤቴ አንቺ ካለሽልኝ ከጎኔ ከሆንሽ ክፉን አልፈራም ታጽናኘኛለሽ ነይ ነይ እመቤቴ 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 የዘላለም ቤቴ የጸጥታ ወደብ እመቤቴ የልቤ ማረፊያ እመቤቴ የምስጋናሽ ጣዕም እመቤቴ አንደበቴ ይጣፍጥ እመቤቴ ደጅ ጠናሻለው ባለውበት ቦታ ዘውትር አስባለው ያለሽን ውለታ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ ለታወኩ ለኔ እመቤቴ ብርሃኔ ነሽ እመቤቴ ለፈራው ለኔ እመቤቴ ብርታቴ አንቺ ነሽ እመቤቴ ስምሽን ሳወድስ እንዳይዝል ከንፈሬ የእናትነት ፍቅርሽ ሞገስ ይሁን ክብሬ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ
መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ ነው። የለም የሚሳነው አላስብም ነበር አልፈዋለሁ ብዬ ጉንጭ አልፎት ራሴ እያጠበ እንባዬ እየተፈጸመ ኃይሉ በድካሜ ማዕበሉን አለፍኩት ቀለለልኝ ሸክሜ መድኃኔዓለም እልል በሉ እስቲ። አመስግን የኔ ጌታ አመስግን ልቀኝልኝ የኔ ጌታ ልቀኝልኝ ሕይወቴ ነው ዝማሬ ትሩፋቴ የሰጠህ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠህ እንዳከብርህ አንተ አባቴ እልል እያላችሁ እስቲ አብረን ዘምር። አመስግን የኔ ጌታ አመስግን ልቀኝልኝ ሕይወቴ ነው ዝማሬ ትሩፋቴ የሰጠህ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠህ እንዳከብርህ አንተ አባቴ እልል እልል እያልን እስቲ ከኔ ሆነ የምሰጥህ ባይኖረኝ ከሰጠህ አንተን መስጠት አይከብደኝ ጥበቤ ነህ የምስጋና መሰረቴ ዝማሬ ያፈሰስከው በሕይወቴ አንደበቴን የቃኘኸው ለምስጋና ይኸው ሰርቀኝትህ እንደገና አንደበቴን የቃኘኸው ለምስጋና ይኸው ሰርቀኝትህ እንደገና አመስግን የኔ ጌታ ልቀኝልኝ ሕይወቴ ነው ዝማሬ ትሩፋቴ የሰጠህ እንዳከብርህ አንተ አባቴ ሕይወቴ ሲበጃችሁ ከፍ አድርጉላችሁ። ትሩፋቴ የሰጠህ እንዳከብርህ አንተ አባቴ ላይቭ ፕሮግራም ከገባንበት ቀን አንስቶ እስከ ዛሬዋ ዕለት 12/04/2018 በአጠቃላይ በኢትዮጵያ ብር፣ በዶላር፣ በድራም፣ በፓውንድ የተሰበሰበ ብር 6,100,000 ብር። በተመሳሳይ አሁንም በኢትዮጵያ ብር፣ በዶላር፣ በውጭ ምንዛሪ በአጠቃላይ የተገባ ቃል ደግሞ 6,200,000 ብር ያሳያል። ስለዚህ ምናልባት በአጠቃላይ 12,300,000 ብር ቃልና ገንዘብ በዚች 3 ቀን አሰባስበናል። በዚህ ሚዲያ ፊት አሁንም አደራ የምንለው ይሄ ገንዘብ
የተገባው ቃል ወደ ተግባር እንዲቀየር ያው ማህበራዊ ሚዲያ ላይ ያላችሁ የሚዲያው ባለቤቶች፣ ቲክቶከሮች፣ ዩቲዩበሮች አጽንኦት ሰጣችሁ። ለምን ከእቅዳችን አንፃር እኛ ያ ፕሮጀክት 45 ሚሊዮን ብር እየፈለገ አሁን ላይ 13 ሚሊዮን ብር ቢሰበሰብ አሁን ያልነው ቃል የተገባው ገንዘብ ቢሰበሰብ 13 ሚሊዮን ብር ነው። 12 ሚሊዮን 300 ሺህ ብር ነው ይቅርታ። ስለዚህ ይሄንን አሳክተን ቀሪውንም ለማስፈጸም በዚሁ አባቶቻችን ተናግረዋል። ነገ ከዚህም ስትሄዱ የእግዚአብሔር አብ አምባሳደር ሆናችሁ ይሄ ቤተክርስቲያን ምን ላይ ደረሰ በቀላሉ እዛ ጋር ቁጥሮች አስቀምጠናል። ማስታወቂያው እናንተ ጋር አለ። ቤተክርስቲያኑ እስከ ፍጻሜው ከዚህ ኮሚቴ ጎን እንድትቆሙ አደራ ለማለት እፈልጋለሁ። እግዚአብሔር ቢፈቅድ ተባብረን ሰርተን የበረከቱ ተካፋዮች ሆነን ቤተ መቅደሱን ለማስመረቅ አጭር ጊዜ ውስጥ እናስፈጽማለን ብዬ አምናለሁ። አመሰግናለሁ።